ተምሳሌታቸው ቁጭ ብሏል። አፍሮ አይገባም የሚባል መስቀል ተሸክመው ነው የምናያቸው። ቤተ መድኃኒዓለም ቅዱስ ላሊበላ የሚገኝ መስቀል የት? ቤተ መድኃኒዓለም ቅዱስ ላሊበላ አፍሮ አይገባም ነው የሚባል መስቀሉ 4 ዓመት አይቻል እውነት ያለ ሐሰት ማለት ላሊበላ ላይ የታየ መስቀል በጣም ሂዶ ብዙ ነገር የሚሰራ በኢትዮጵያ ምድር በጣም ብዙ ነገር ያለው ግን በጣም የሚገርም ተወላጁ ስለሀገሩ ይሄ ነው አትለው እመቤቴን ያልኩ ለምሳሌ የራስ ወርቅ አያደምቅ ነው ወርቅ እዚህ አስረ ሌላ ወርቅ ነው የምትመኘውና እንደዚህ አይነት ነገር ስላለ ማለትና ይሄ መስቀል ላሊበላ ብቻም ሳይሆን በመላ ኢትዮጵያ ትልቁ ታሪካዊ ጥንቱ ይሄ ነው። አፍሮ አይገባም ማለት ሴቶቹን ወንዶቹን ብዙ ነገር የሚሰራላቸው ማለት ሴት አልወልድም ከተባለ በዛ መስቀል ከታሸች ትወልዳለች ወንድም እንደዚሁ ማለት ይሄ እውነት ያላስት የምናየው ነገር ስለሆነ እኛ ሰፈር ልጅ እንደዚሁ ነው ተብሎ አሁን የወለደ ወንድ ልጅ አይተናል። እኔ ባይኔ በብረቱ እኔ ነኝ ራሱ ይዤ ይወድኩ በመስቀሉ ታሽቶ ነው የወለደ መጥቶና ይሄ አለ በጣም ታላቅ ስለሆነ ማለት ሌላው ወደዛኛው ስንመለከት ዞን አለ አንበሳ አለ። ዞኑ ትራንስፖርት ያገለግልና ነገስታትን አምጭኔ ነበር ዞን በዛን ጊዜ ማለት አው በዛን ዘመን ማለት ይሄው ተስሎ አለ ቁጭ ብሎ አለ ዞኑ እዛ ላይ የምናየው ደግሞ አንበሳ ነው። የኢትዮጵያ የጀግና ምልክት መጠሪያ ሲሆን እግዚአብሔር በአንበሳ ይመሰላል። ሌላው ቀዳማዊ ኃይለ ሥላሴ ዘውድ አስጭነው አስቀምጠውት ነበር ኢትዮጵያ ውስጥ ማለት በራሳቸው ባንዲራ በኢትዮጵያዋ አስቀምጠውታል። በጣም ይገርማችሁ ይሄ ዘውድ የጫና አንበሳው የሚገኝ እንግሊዝ ላይ ለፉትቦል ማለት ፕሪሚየር ሊግ አዎ ለፉትቦል ለማንኛውም እንግዲህ ይገርመኝ ለራሴ ነው። ይሄ ብቻ አይደለም አጼ ቴዎድሮስ ያሰሩት መድፍ አርሰናል ላይ የሚገኝ መድፍ ነው። ይሄ ግልጽነት ስለሆነ ማለት ለምን ብትል የሁለቶቹም እንግሊዝ ላይ ስለሚገኝ ማለት እንግሊዝ ነው የሚገኝ እና ሰው አሁን ይሄን አንበሳ እንዴት ነው ብለህ ስትነግራቸው አራ በሄድ ምን ችግር አለው ይላል። ግን ችግር አለው አገርን ግን አሳድጓል። ይሄ መለያችን የራሳችን ነው። ለዛ ነው አባቶቻችን እኮ በአንበሳ ይመሰሉ ነበር። ከሄዱ ሳያሸንፉ አይመለሱ። ይሄ ኮመን እኮ ነው። ያድዋን እኮ አይተናል። ያድዋ ድል ጊዜ ሲሰራ የነበረው ስራ እምነትም ከእምነት በላይ ስለሆኑ እነ ቅዱስ ጊዮርጊስ አብሯቸው ሲከተሉ ታቦታትም ተይዘው ስለነበር ያን አሸንፈዋል አባቶች እና በአንበሳ የሚመሰሉት እነሱ ናቸውና ይሄ አንበሳ እንግሊዝ ላይ አሁን ለፉትቦል ምን ተጠቀመው አንበሳ ነው ምናየው ራሳችን ያያየን። በጣም ይገርም የሚያጭበረብሩት ነገር ኳስ ያያየ ይሄን አንበሳ ሁሉን ነገር ታሪክን ያያየ ለምንድነው ኳስ ምትደግፈው ለምንድነው መቻውቋል ይላል። ያውቃል ስላወቀ አይደል ኢትዮጵያን ምርጥር አድርጎ ይዞብን ሄደ ራሱ እውነት ለመናገር ሌሎችን ተው። አሁን በቅርቡ ሳኛ መጥቷል የአርሰናል ማለት ነው ሰይፉ ነው ሲያናግረው የነበር እኔም ስሰማ ነበር ቁጭ ብዬ እና ስለ ኢትዮጵያ ኳስ እያለ ነው የመጣ። ጥሩ ነው ተመስገን ጌታዬ ጌታ ፍቃድ ከሆነ ይሁን። ግን እሰበው አንተ ብዬ እንዴት ነው ኢትዮጵያ ማትታወቀው? ትታወቃለች እንጂ እነ ጎቾ እኮ መጥቷል አይተናቸዋል በዘመናችን ራሱ አይደል እንደ እና አንዳንድ ጊዜ ብዙ ነገሮች አሉን እኛ ግን እነሱ ከኛ ተነሳሽነትን አድርገው ነው የወጡበት ሲወጡበት ማለት ነው እንጂ አሁኑ ትውልድ አይተልኝ ከሆነ እንካ ስትለው እምቢ ነው የሚልህ እንካ ስትለው ወቃሽ ነው ስትሰጠውም ሳትሰጠውም ወቃሽ ነው እውነት ያላሰት ማለት እና ታሪኩን ይዞ ለመቀጠል የቸገረው እንደ እውነት ማለት ነው እንጂ አሁን ብዙ በቃ ብዙ ነገሮች አሉ በኢትዮጵያ ምድር ማለት እና እነሱ ግን ወስደው በጣም እየሰሩበት ያለ ስራ ግን አለ። ይሄን ብቻ አትበል ጀማይካ ኃይለ ሥላሴ እስካሁን ድረስ ይሰሩበታል እኮ ባንዲራው እመቤቴን ያልኩና ሲመጡ ጀማይካ እዚህኛ እናሳያቸዋል። እዚህ ራስታ የሚባሉት እዚህ ነው አጋድለውት የሚመጡት ባንዲራውን ይዘውት ነው። ለምንድን ነው ብየጠይቀው ያለው አንዱ የኃይለ ሥላሴ አምላክ ከኛ ቤት እንዲመጣልን ነው የምንፈልግ ነው። ይሄን ያክል እምነት አላቸው ማለት ስለ ኃይለ ሥላሴ ካልካቸው ገደል የሚዘሉ ናቸው ነው የሚባለው እኔ በተግባር ባላይ እና ይሄን ያክል ሌሎች ሲወስዱት የተወልደህ አድገህበት አፈሩን ይዘህ እኔ እግዚአብሔርን ሁሉን ነገር ይዘው ግን ስለ ሀገር ምን እንደሆነ ብቻ አምላክ ይወቅ ነው እንደ እውነት ማለት ለምን ትንሿ ነገር ነው እኛ የምትጎዳን በእግዚአብሔር ዘንድ እኮ ክፉን ያርግ እንጂ ሞተህ እኮ ከላይ የምትጠየቀው 6 ነገሮች ብቻ ነው። ሌላ እኮ አይጠይቅም። ተርቤ ያላበላኝ ታስሬ ያላስፈታኝ ተቸግሬ ያልሰጠኝ ሌላ ነገር የለው 6ቷን ብቻ ነው የሚናገራት እንጂ አንተ እንደዚህ ነህ ይሄን ያክል ምዕራፍ ይችላል አይደለም ጨዋታው። ለምብትል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል እነዚህን ያላደረገ ዘላለም ሕይወት የለው። መጽሐፍ ራሱ ያስቆጫዋል ቁጭ ያደርገዋልና ምን ለማለት ፈልጌ ነው የራሳችን ትልቅ ወርቅ እያለ የስም ወርቅ ምንመይ ብዙዎቹ ስላለ አሁን እውነት ያላሰት ማለት እያየንና ግን ታሪካችን የትየለል የሆነ የፍቅር ቦታ የሆነ ታላቅ ነገር ያለን ሀገራት መሆናችን ብቻ ማወቅ ግድ ስለሆነ ሌላው እነዚህ እንጨቶች ዝግባ ወይራ ደንበቃ ግማርዳ ነው የሚባለው። ደንበቃ ማለት ያመጡት ጠገድ የሚባል ቦታ ነው። እንጨቱን አስቆርጠው ሲጠሉት ግን ደንበቃ ብለው ሰይሞታል። ደንበቃ ማለት ደም ይብቃ
ጦርነት ስለነበር ማለት ከእንግዲህ በኋላ በእንጨቱ ስም ደም በቃ ብያለሁ፣ ደም ይብቃ፣ ሰላም ይውረድ ብለው እንጨቱን አምጥተው አሰርተውበታል። ደም በቃ ማለት ደም ይብቃ፣ ደም ይብቃ። አዎ የፍቅር አምባሳደር ናት ማለት ነው። አስታርቃለች። ያስታረቁ የእግዚአብሔር ልጆች ይባላሉ ሌላ በመጽሐፍ ራሱና ያስታረቀች ደግናት የፍቅር እናት ናት ማለት። ሌላው ከዚህ ቦታ ላይ ጄምስ ብሩስ አግብቶ ሲኖር ክርስትና ሆኗል። ሴት ልጅ ወልዶ ጄምስ ብሩስ ማለት ሴት ልጅ ወልዶ ክርስትና ሆኖ እዚህ ቤት ያው ክርስትና በዛን ጊዜ ወታ እንትኖቹ መጣው ቀሳውስቶቹ እንደው ደስ አላላቸውም። እምነቱ ካቶሊካዊ ነው ነበር። እንዴት ህብረት የሌለው ሰው ጋር ሆነን እዚህ የሱን ማርድ እንዴት አብረን ልንበላ እንችላለን? እውነት ለመናገር ቀሳውስት ከጠመሙ ከባዶች ናቸው በዘመን የነበሩ። በዛን ጊዜ ሁሉ ሊገቡበት ውስጥ ትእዛዝ ስለሆነ የነገስታት ትእዛዝ በዛን ጊዜ እየበሉ እየጠጡ እንዲያው ደስ አላቸው አለና እንጨቱን አስታከኩት ይላል። ንግስት ሆይ ባከውትን ጥያቄ ልጠይቅ ይፍቀዱልኝ ባላቸው ሰዓት ጥያቄው ተፈቀደ። የቤት የተሰራበት እንጨት ስሙ ምንድነው አላት። ግማርድ አለችው። ነው ብሎ ወጥቶ ሄደ ይላል። መልስ አይሰጣት። በዛን ጊዜ ቅኔው ዙሮ ግን ግማርደሽ አበላሽ የማይሆን ስራ ሰርተሻል ብለው ነበር ሰድዋት ይወጡት። እውነት ያላሰ እንዳውኑ መቼም እናት ያፍ መፍቻ አትሆንም ነበር። ያውኑ ትውልድ እናቱን ያፍ መፍቻ ነው ያረጋት። ስድቡ ራሱ የእናት ስድብ እውነት እናት ወርቅ ናት የነበረች በዘመኑ። አሁንም እንደዚሁ በእናት የሆነ ነገር እውነት ያላሰና ይሄን ያክል ነገር አለ። የድሮቹ ቅኔያዊ ናቸው። ይፋው ቅኔ ነው፣ ዘረፋው ቅኔ ነው እና በዛን ነው ሲሰሩት የነበር። በዛን ጊዜ የግማርዳን ተምራ ስለነበር አውቃባቸው ከዚህ አዳራሽ የሚጠጣ የሚበላ ብቻ ይገባል፣ በልቶ ጠጦ መውጣት አይቻልም ተብሎ ግብዣ ተደረገ ይላል። የዚህ ቅኔ የግማርዳው ሊፈታ ግድ ስለሆነ ማለት በዛን ጊዜ ሁሉ እየበሉ እየጠጡ ሳለ አስቸጋሪ ሽንት ነው ወጣው፣ ግን ሊሸኑ አልቻሉም። ለምን ተይዟል? ያን መፈታት አለበት ተብሎ በዛን ጊዜ ኢሳይያስ ይባላል። ኢሳይያስ የሚባል ሊቅ ነው፣ ካሉት ሁሉ በጣም ሊቅ ነውና እጁን አንስቶ ለንግስቷ ጥያቄ ጠየቀ ይላል። በጣም ሽንቱ መጦት ነበር ይላል። በዘመኑ ላይ ወጡ ሊሸን አልቻለም። በዛን ጊዜ ምን አላት? ጥያቄ እባክዎትን ይፍቀዱልኝ ጥያቄ ባላቸው ሰዓት ተፈቀደለት። 500 እና 500 ስንት ነው ብሎ ጠየቃት ይላል። በዛን ጊዜ 500 እና 500 1000 ነው የሚል ቃል ተናገረ ይችላል። ሽና የሚል ቃል አለ። ንግስት ሆይ እግዚአብሔር ይስጥልኝ፣ የንግስት ቃል በጭራሽ አይወድቅም፣ ሰማይ አይታረስ፣ ንጉስ አይከሰስ፣ ቃሉን በራስዎት ስለሰጡኝ እግዚአብሔር ይስጥልኝ ብሎ ከዚህ አዳራሽ ሽንቱን ሸና ይላል። በዛ ቃል አማካኝነት ማለት በዛን ጊዜ በልጁ በኢሳይያስ አማካኝነት ይሄ ምን ተባለ? ሽናዋ አዳራሽ ተባለ። ይሄ ሽናዋ አዳራሽ ነው የሚባል። አሁን ጠጋ ብለን እንየው። ሽናዋ አዳራሽ ነው የሚባል። ይሄው ይሄ የወታደሮች የቀሳውስቶች መብያ ታቹ ማለት ላዩ ደግሞ የመሳፍንቱ የመኳንንቱ የስብሰባ አዳራሽ። እንግዲህ እቺ እንጨቷ ግንዲለዋ ፎቅና ምድር ነው። ሌላው ይሄ ኩራዝ ማብሪያ ነው። ታቹ የምናያቸው የላም ቀንድ እየተሰካ የኮት ማንጠልጤያዎች ናቸው። የላም ቀንድ ሙዚየም እናየዋለን። ሙዚየም ላይ ነው ያለ፣ አሳያችኋለሁ። የላም ቀንድ ተሰክቶ የኮት ማንጠልጤያ ስልጣኔው ነው። አሁን በብረት በተለያየ ነገር ይሰራ እንጂ ስልጣኔው እዚህ ላይ ነው ማየት ምንችለው። ሌላው ይሄ እንደ ፍሪጅ ሲገለገሉበት የነበረ ነው። ፍሪጅ እንደ ፍሪጅ ይሄም እንደዚሁ ግራውንድ ነው። እንደ ፍሪጅ የሚገለገሉበት ይሄም እንደ ፍሪጅ። ሌላው ሰገነት ነው። ላዩ የምንትዋ መናፈሻ ላይኛው። ሌላው እነዚህ የኩራዝ ማስቀመጫ ናቸው። መብራት ስላልነበረ ድሮ ይሄው የኩራዝ ማስቀመጫ ተጠቀምባቸው። እያንዳንዱ የኩራዝ ማስቀመጫ ናቸው። ይሄ ቀዳዳው መቅረዝ ነው። የችቦ ማብሪያ፣ የዋፋት ማስቀመጫ አዋፋት አሉ። አዎ አዋፋት ድሮ ደብዳቤ የሚላላኩት በዋፋቶች ናቸው የነበሩ። አሁን አንዳንድ ታላላቅ ፊልሞች ሲሰሩ የድሮን ተምሳሌት አድርገው የሚሰሩ አሉ። እንደ እውነት እና የዋፋት መላላኪያ የነበሩ ደብዳቤ ይዘው ሲሄዱ የነበሩ አዋፋቶች። ከዚህ አዋፋቶች በጣም ብዙ ናቸው። በጣም ብዙ ብታዩዋቸው ይገርማቸዋል። ራሱ የሆነ ቀን አላቸው የሚመጡበት ራሱ እና በጣም እንቁ ደስ የሚሉ እርግቦች እዚህ ቦታ ላይ አሉ። እዚህ ማለት ነው። እና እነዚህ የእርግብ ማስቀመጫዎች የንግስት የምንትቋ መጠሪያ እርግቦች ሁሉ አሏቸው ነው የሚባል ራሱ የንግስቷ በቃ እንደ ሰው ተጠርተው ደብዳቤ የሚወስዱ ማለት ግን እዚህ ላይ እዚህ ቦታ ላይ አሁንም በዛን ጊዜ እንደፈረሰ የታደሰ ነገር የለም። በቃ ምንም ነገር እቺ ባል ቱሪዝም እቺን ያደሷት አሁን ግን ያው ፈርሷል የለም ነው እንጂ እቺ ትንሽ አሁን የታደሰች አዲስ እንጨት ነው። ያው ይመሳሰላል ግን አሁን የተሰራ ነው ይሄ ማለት እንዲያውስ እቺ ሙሉዋን ዘግተው ላይዋን ዘግተው
ነበር ሊሰሩት ፈልገው ነበር። ግን እውነት ለመናገር እዚህ ቦታ ላይ እኔ አልዋሻችሁም ለእናንተ አሁን ባልቱሪዝም ይመጣሉ ያያሉ ይደክማሉ አይደክሙም አይደለም ግን ጠብ ያለ ነገር ግን የለው። እንዴት ብትሉ እኔ የሚያሳዝነኝን እዩት ራሳችሁ ታዘቡ ራሳችሁ መድኃኒዓለምን እንግዲህ ትውልድ ነን እኛ ነገም እናልፋለን። ግን እዩትም አዩት ይሄ እንጨት ነገ ግንብ አውራጅ ነው። ነገውን ይሄ እንዴት ብሎ እንደሚነሳ አምላክ ይወቅ። ይሄውን ሲነሳ ግንብ ይዞ ይመጣል ያሸሻል። በጣም ይገርማችሁ ይሄን አነሳን ማለት ዝናብ ሲዘን ሰርጾ ውሃ መግባት ይችላል ማለት ሰርጾ ውሃ ገባ ማለት ደግሞ ይናዳል እና ይሄን ያክል ነገር አለ። ይወስ ሳር በቅሎበት እኔ ነኝ እዚህ በጣም ይገርማችሁ ዝም ብዬ በቃ አንዳንዶችን ስመጣ እንደዚህ እቆርጣለሁ ምን እላለሁ ያንንም እየተደበቅኩ ነው። አንድ ጊዜ ተይዤ ታስሬያለሁ ራሱ ለምን እንደዚህ ታደርጋለህ ተብዬ ማለት ካለሞያ ተብዬ ማለት እና ይሄን ያክልም ነገሮች አሉ። ለምን አንዳንድ ጊዜ መቼም ትውልድ ይኖር በሚል የሚሰሩ ነገሮች ስለሆነ ለማለት ፈልጌ። ሌላው እዛች ላይ የምታዩት የእንትኖች ማስቀመጫ የወንበር ማስቀመጫ የንግስቷ እዚህም የወንበር ማስቀመጫ ለራሱን የቻለ የመጽሐፍ ማውጫ አለው።